ወይዘሮ ባዩሽና ዶክተሩ ሀናን አጭበረበሯት። ሀንዬ አለቀሰች። የወይዘሮ ባዩሽ ስራ በዶክተሩ በኩል መታ ሀንዬን ለመጉዳትና እንዲሁም ወይዘሮ ሜላት ስለሆነች ገንዘቡን የምትከፍለው እሷን ኪሳራ ላይ ለመጣል ከዶክተሩ ጋር ተኋሁና ዶክተሩ ወይዘሮ ሜላት ጋርም ደውሎ እሱ ጋር እንደምትሄድና እንማውራሽ ነገር አለ ብሎ ለወይዘሮ ሜላት ነግሯታል። ወይዘሮ ሜላት ደግሞ በሀና አባት ጉዳይ ከሆነ እሷን ሀናን ማውራት ትችላለህም ስትለው እሷ መሄድ እንዳለባትና አንቺ ታስፈልጊያለሽ ባላት መሰረት እሷ ምሳ ሄዳ 75%ቱን አንቺ ነሽ ከቨር የምታደርጊው የሕክምና ወጪው በጣም ብዙ ነው ብሎ ለወይዘሮ ሜላትም ሲነግራት እንዴት እንደዚህ ሊሆን ቻለ? ለምንስ ታዋርጅኛለሽ? እኔ 200 ሺህ ብር ብቻ ነው ቃል የገባሁትም ስትል ተናግራለች። ሀና እኔ ውሸታም አይደለሁም ስትልም ስትመልስላት እትዬ ተረጋጊና እናውራ ብላ ወረቀቱን ከዶክተሩ ተቀብላ ዶክተሩም ትክክል እንዳልሆነም ስትነግራት ወይዘሮ ሜላትም እያጭበረበርሽኝ ነው፣ ከአንቺ ጋር ቆሜ የማወራበት ጊዜ የለኝም ስትል ከአጠገቧ ሄዳል። የሌባ አይነ ደረቅ መልሶ ልብ አድርቃሉ። መድኃኒቱን እየወሰድሽ እየሸጥሽው ነው አይደለ? አንቺ ሌባ ነሽም አለቻት ሀሴት ሀናን። አሴር የዶክተሩን ስራ ደረሰበት። እያጭበረበረ መሆኑን አውቋል፣ አስጠንቅቆታል። አሴር ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 48 ተንኮለኛዋ ወይዘሮ ባዩሽ አሁንም አልበቃ ብሏት ደግሞ በሕክምና በምታወጣው ገንዘብ ብዙ ገንዘብ እንደምታወጣና እንድትከስርላት ፈልጋ ከዶክተሩ ጋር አውርታ ብዙ ገንዘብ ልታስወጣት አስባለች። ያንን ድርጊት ግን አሴር ደርሶበት እንዴት እንደዚህ ልታደርግ ቻለ? ሌላ ሆስፒታል 200-300 ነው የሚያስፈልገው፣ ይህን ያህል ገንዘብ እኮ አያስፈልግም በማለትም ለዶክተሩ ሲነግረው እኔ ስራዬን ጠንቅቄ የምሰራ ሰው ነኝ ብሎታል ለአሴር። ገንዘቡን የምትከፍለው ሌላ ሰው፣ እናንተ ምን አስጨነቃችሁ ብሎም ለአሴር ሲነግረው ለካ ልትበላት አስበህ ነው ብሎት አስጠንቅቆት ይሄዳል። ዶክተሩም እዚህ ጋር የአሴርን ሰምቷል። ምንም ነገር አልፈራም። እውነቱን አሴር ይደርስበታል። ከወይዘሮ ባዩሽ ጋር ተነጋግሮ ሀሳቡን እንዲቀይርና አሁንም ወይዘሮ ሜላትን ብዙ ገንዘብ እንድታወጣና በዛ መሯት ደግሞ ከሀንዬ ጋር ጸብ ለመፍጠር እሷን እንድታባረራትና ከእሷ ጋር ትልቅ ጥላቻ እንዲፈጠርላት በሌላ መንገድ ደግሞ መታ ወይዘሮ ባዩሽ ከዶክተሩ ጋር ተገናኝታ ለሱ እያለችው የሚያስፈልገው ገንዘብ በላይ እጥፍ አድርጋ ወይዘሮ ሜላት ኪሳራ ላይ እንድትወድቅ አስባለች። አሴር ግን ነገሩን እየደረሰበት ነው። ዶክተሩ ኖላዊ ጋር ሄዶ የመጨረሻው የሚቀጥለው ሕክምና ከባድ እንደሆነ ለዚያም ደግሞ ልጆትን ማጠንከር እንዳለባችሁ ነው ብሎ ለኖላዊ ሲናገር ልጅቷ ምንም ምክር የሚያስፈልጋት አይደለችም፣ ስትፈጠርም ጠንካራ ናት ሲሉም ለዶክተሩ መልሰውለታል። እሱም እያወሩ ሁለቱ ድንገት አሴር ይገባና እሷን ያስጨነቃት ጉዳይ ሌላ ነው ሰሞኑን እያለ ሲቀበጣጥር ዶክተሩ ለኖላዊ ሲናገር ድንገት አሴር ይደርስበታል። አሴር ሀሳቡን ያስቀይረዋል። ምንድነው ዶክተሩ እኮ ምላሱ ላይ ቆምክበት አውርቶ ሳይጨርስ አባረርከው ሲሉም ኖላዊ ለአሴር ይነግሩታል። አንተ አሴር ሲሉት እሱ መጀመሪያ ሄዶ ስላስጠነቀቀው ገንዘብ የምትከፍሉት እናንተ አይደላችሁም ለምን አስጨነቃችሁ ብሎ ስላለው ገንዘብ ሊበሏት እንዳሰቡና እያጭበረበረ መሆኑን ስላወቀው ዶክተሩም እሱን ሲያዩ ጥሎት ሄዷል። ስልክ ተደወለብኝ ብሎ ከእሳቸው ጋርም ሄዷል። ሀንዬም ወደዛ መሄድ ፈርታ ነበርና ለአሴር እያለችው ፈራሁኝ እኮ ስትለውም አንቺ የአባትሽ ልጅ ነሽ ብሎ እልሷንም አበርትቷት አጠንክሯት እንድትሄድ አድርጓል። ወይዘሮ ሜላትም ደውላላት ነበረ አንሺው ብሏትም ወደ ዶክተሩ ጋር ሄዳ እውነቱን እንድትናገርና
ከወይዘሮ ሜላት ፊት ለፊት ሆና የተፈጠረውን ነገርም ለመስማት ዝግጁ እንድትሆንም እሱም ሄዶ እንደደረሰበት ለሀና ነግሯታል። እንዴት ነው እኔ እኮ ውሸታም ሰው ነኝ በእነሱ ፊትም ስትል አንቺ ውሸታም አይደለሽም ብሎም ለሀንዬ ነግሯታል። የወይዘሮ ሜላትም እናት ምናሴ ከትምህርት ቤት ሲመጣ አንተ ጎርምሰሃል ትልቅ ሰው ሆነሃልም እያሉ እሱን እያሉት ነበር። ሀሴት መኝታ ክላሷ ገብታም አያቴ መጣች እኮ ብሎ ሲነግራትም አዎ መጣች፣ እንዴት ደስ የምትል አያት ናትም እያለችው ነበር። ምግብ ልበላ ነው ትበያለሽ ወይ ነይ ሲላት አልበላም ስትልም መለሰችለት። እሺ እኔ እስከ አያቴ ጋር ነው የምበላው ሲላት ከሷ ጋር ከሆነማ እኔም አብሬ እበላለሁ ስትል ለሱ መለሳለታለች። አያቴ ጥሩ ብትሆንም ኃይለኛ ናት ሲልም ለሷ መልሶላታል። ምክንያቱም ሁለቱም እንደተኙ ሰላምና እርግብም እንደተኙ እንዴት ሴት ልጅ ሆናችሁ እስከዚህ ሰዓት ድረስ ትጋደማላችሁ? ተነስታችሁ ተፍ ተፍ አትሉም ወይ ሲሉም ሲጠይቋቸው ሰላምም አልሄድም ብላ ተናገረች። ያችኛዋም እማዬ የትም እንዳትሄጂ ሌላ ቦታ አብረን እንሄዳለን ጠብቂ ብላኛለች አንሄድም ስትል ለአያቷ ስትመልስ ምን አይነት ዘመን ላይ ነው የደረስ ነው ሲሉም መልሰውላቸዋል። ቤተ ክርስቲያንም እንሄድ ሲሉ አንሄድም ብለው ሁለቱም ግግም ብለው ቁጭ ብለዋል። እሳቸው ተገርመው ጥለዋቸው ምን አይነት ልጆች ናችሁ እሷ ናት ያባጠጠቻችሁም ብለው ተገርመው ሄደዋል። ወይዘሮ ሜላትም ያን ያክል ገንዘብ ስትባል አንቺ ያጭበረበርሽኝ ነው በማለት ሀንዬን ገላምጣት ወደ ቤቷ መታ በጣም ተናዳ ስትንጨረጨር ሰላም ታያትና ምን ሆነሽ ነው እንደዚህ ጸጉርሽን ልትነጭ የደረሽው ስትላትም ይቺ ልጅ ናታ እኔ ልታሳብደኝ ነው ስትልም ለሰላም ትመልስላታለች። ሀና ናት ብላ ስትነግራት ሀና ምን ብላ እንደዚህ ታደርግሻለችም እያለቻት ስትመልስላት እናንተ ናችሁ እንደዚህ እንድትሆን የልብ እየሰጣችኋት እንደዚህ ያደረጋችኋት ከማበድማ የተቀራለሁ እያለች ለሰላም ትመልስላታለች። ሰላምም ምንም የመለሰችላት ነገር የለም። ኮስተር ብላ ወደ ሀንዬ ጋር ትሄዳለች። ለእናቷ ምንም ፊት አልሰጠቻትም። ምክንያቱም የሀንዬን ነገር ስለምታውቅ ሀና እናቴን ምን ብለሻት ነው እንደዚህ የተናደደችው ስትላትም ጉድ ሆንኩኝ እትዬን እኮ ጉድ አደረኳቸው እኔ ውሸታም ተባልኩኝም እኮ ለሕክምና ከተባለው ገንዘብ እጥፍ ብዙ ገንዘብ ተባለ እኮ ስትልም እንዴት ሆነ ነገሩ ስትልም ለማጣራት ሞክራለች። ሰላምዬ የተፈጠረውን ነገር ትክክልም እንዳልሆነ ወረቀቱን እንዳነበበችውና ከአሁን በፊትም ሙያውና እውቀቱ ስላላትም ለሰላም ስትነግራት ሰላም ቀጥታ ለእናቷም ለሀና ምንም ሳትል ወደ አሲር ጋር ትሄድና ስለ ሀና ማወቅ ፈልጋ የሆነችውን ችግር ለአሲር ትነግረዋለች። እሱም የተፈጠረውን ነገርና ዶክተሩ ጋር ሂዶ ለዶክተሩ ሲያናግረው ዶክተሩ ደግሞ ያለውን ሁሉ ገንዘብ እናንተ አትከፍሉም፣ የሚከፍለው ሰው ሌላ ሰው ነው፣ ምን አስጨነቃችሁ ብሎኛል ያለውን ሁሉ ለሰላም ሲነግራት እማዬ ጋር ጦርነት ሊጀምሩ ነው ስትልም እውነቱን አውቃለች። ወደ ኖላዊ ጋር መሄድ ፈልጋ እሳቸውን ለመጠየቅ ለእሳቸው የሚያስፈልጋቸውን መጠጥ ይዛላቸው እሳቸው ጋር ሄዳለች። እሳቸውን ጠይቃ ከተመለሰችም በኋላ እርግብ ተብዬዋ የት ሄደሽ ነው ብላ ስትጠይቃት የሀንዬን አባት ልጠይቅ ሄጄ ነው ስትላት የአንድ የቤት ሰራተኛ አባትን መጠየቅ አግባብ ነው ወይ ስትል ለሰላም ትነግራታለች። ሰላም እዚህ ጋር ታብዳለች። በሀንዬ በኩል አትንጭብኝ አንቺ ሀንዬን ስለማታውቂያት ነው ብላ ታስጠነቅቃታለች። ወይዘሮ ሜላትም በጣም ተናዳ ክላሷ እንደሆነች እናቷ ወደዛ ክላስ እየገባሉ ስለ ባሏ አንስተው አንቺም ልጄ እንደሆነሽ እሱም ልጄ ነው የት ሄዶ ነው እንደሚፈልጉት እንዲሁም እንደሚያሳስባቸውና እንደ ልጃቸው እንደሚያዩት አብረውም እንደሚሆኑ ሲነግሯት ወይዘሮ ሜላትም ኃይለኝነቷን ትቀጥላለች። አንቺ ልጄ እንደሆንሽ እሱም ልጄ ነው አስብለታለሁ ሲሉም ለወይዘሮ ሜላት ነግሯታል። ስለ ሀና ጉዳይም አንስተው ይቺ እባብ ናትም እሷ እንደዚህ ልታሳብደኝ ነው ስትልም ለእናቷ ስትናገር ልጅቷ ግን በጭራሽ እንደዚህ አይነት ልጅ አትመስልም ጥሩ ልጅ ናት ብለው ለወይዘሮ ሜላት ሲናገሩ እናንተ ናችሁ እሷን ስለማታውቋት ነው ስትል ለእናቷ ተናግራለች።
የወይዘሮ ሜላት እናት ደግሞ አስብለሽ አስቢ ልጄ ምን ሆነሻል? ምን ሆናለች? ካልሆነ ጸበል ልውሰዳት እንዴ እያሉ በጣም ተጋርመው ይሄ ውጤት ይለይለት እና የኔና የሱም ነገር ይለይለታል፣ እሷንም ከዚህ ቤት መንቅሬ ነው የማወጣት እያለ ለእናቷ እየፎከረች ስትናገር ልጅቷ የአንቺ ሰራተኛ የምትሆን አይደለችም፣ ጊዜ ጥሏት ነው እንጂ ለአንቺ የምትገባሽ ሰራተኛ አይደለችም ሲሉ ለልጃቸው ለወይዘሮ ሜላት ያስጠነቅቃሉ። አንቺም እንደዚህ አልሽኝ እንዴ እማዬ ብላ ለእናቷ ስትናገር ይችልኝ ከዚህ ቤት ካስወጣሻትና ስለሷ ከተናገርሽ እኔንም ከዚህ ቤት አታገኘኝም፣ ውልቅ እልልሻለሁ ብለው ለልጃቸው ለወይዘሮ ሜላትም ሲነግሯት ወይዘሮ ሜላት በጣም ተንጨርጭራለች። ምን መሆናቸው ነው? ቤቴን እየበጠበጠችው እያለችው ሀና ናት። ከሀና የእሷ አልበቃ ብሎ ደግሞ እናንተም ለሷ ተደርባችሁ ነው እያለች በጣም ተናዳለች። ይህንን ቤት እንደዚህ እንዲረበሽና ወይዘሮ ሜላት እንደዚህ እንድትነጫነጭ እያደረገቻት የገዛ ጓደኛዋ ወይዘሮ ባዩሽ ናት። ምናሴም የእናቴ አመል ትንሽ ቁጡ ስለሆነች ነው ትረጋጋለች፣ አይዞሽ ብሎ እናቱ የተጨነቀችበትንም ለሀንዬ ሲነግራት ትክክል አይደለም ዶክተሩ፣ እኔ የዋሸሁት ነገር የለም ስትል አልቅሳ ለምናሴ ስትነግረው እሱም ስለ እሷ መልካምነት ለያቱም ሲናገር ስለ እሷ መልካምነት እንደዚህ ልታወራ እየቻልከው እንዴትስ አውቅሃት ነው ሲሉም ለምናሴ ነግረውታል። ምናሴ በጣም ጥሩና በጣም መልካም ልጅ ናት፣ አይደለም የሰው ገንዘብ ልትወስድና በአባቷ ጉዳይ ሀንዬ ከዚህ ቤት ከወጣች እኔንም አታገኘኝም ሲሉ ለልጃቸው ለወይዘሮ ሜላት ተናግረዋል። ልጄ ግን ምን ሆናለች? ካልሆነ ጸበል ልውሰዳት እንዴ እያሉም በጣም ተገርመዋል። የወይዘሮ ሜላት ኃይለኝነትና ቁጡነት ገርሟቸዋል በጣም። ቀጣይ በሌላ ቪዲዮ ለዛሬው የነበረን ቪዲዮ ይህንን ይመስላል ቤተሰብ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ወይዘሮ ባዩሽ ስራዎቿ የሚጋለጡባት እንዲሁም ደግሞ ለዶክተሩ ሀሳቡን እንዲቀይር ያስደረገችበትን ወይዘሮ ሜላት የምትደርስበትና እሷም የምትወዳትና የምታምናት ጓደኛዋ በእሷ ላይ የእሷን ውድቀት የምትመኝበትን ወይዘሮ ሜላት የምትደርስበት መሆን አለበት ማለት ነው። የእናቷንም ምክር አልሰማም ብላለች። እናቷ እየመከሯት ያሉት ወይዘሮ ሜላትን የሚጠቅማትና እንዲሁም በሀና ጉዳይም ከቤት ካባረርሻትና ስለ እሷ መጥፎ ነገር ካወራሽ ለእኔም ልጄ አይደለሽም ከቤትሽ ወጣልሻለሁ ብለው ለወይዘሮ ሜላት እናቷ ነግሯታል ማለት ነው። እውነቱን በቀጣይ የምናይ ይሆናል። ባይ ባይ።